ሰው ዘመን በራቀበት ጊዜ ሰው ለጥያቄው መልስ ባጣ ጊዜ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ኧረ እንደውም ባይኖር ነው እንጂ ቢኖርማ መች እንዲህ ይፈጸማል፣ ከፋ ሲልም ኧረ የለም ወደ ማለት ይደርሳል። ሰው መከራ ሲጸናበት፣ ሰው ጊዜ ሲርቅበት፣ ሰው ለጥያቄው መልስ ሲያጣበት እንዲህ ይላል፣ ቢረሳይ ነው፣ ባይወደኝ ነው፣ ባይኖር ነው። መጨረሻ ላይ ኧረ የለም ለማለት የሚደርሰው እንዲህ ባሉ ጊዜያት ነው። እንዲህ ባሉ ጊዜያት እግዚአብሔር አላያለኝ የሚል ጩኸት ነው የሚሰማው። ክርስቲያኖች ምናልባት እግዚአብሔር አላይ ብሎን ሳይሆን እኛ እንታይ ብለን እንዳይሆን መጠርጠር ነው። የእግዚአብሔር ዓይኖችማ አይደክሙ ኃያላን ናቸው። የእግዚአብሔር ዓይኖችማ አያንቀላፉ ትጉሃን ናቸው። የእግዚአብሔር ዓይኖችማ አይጨልምባቸው ብሩሃን ናቸው። የእግዚአብሔር ዓይኖችማ አይሞቱ ሕያዋን ናቸው። የእግዚአብሔር ዓይኖችማ አያዳሉ ጻድቃን ናቸው። ታዲያ ዓይኖቹ እንዲህ ከሆኑ ምናልባት እኛ ላለመታየት ተደብቀን እንዳይሆን ነው መጠርጠር። እንጂማ እግዚአብሔር ያያል። እጠራለሁ አትሰማኝም፣ እጮኻለሁ አታደምጠኝም እንለው ይሆናል እግዚአብሔር። እሱ ግን የሚመልስልን መቼ ጠራኸኝ ነው ሚለን። ምክንያቱም እግዚአብሔርን መጥሪያ አንደበቶቻችን አሁን እኔ የምናገርበት እናንተ የምትጮሁበት አንደበቶች አይደሉም። እግዚአብሔርን መጥሪያ አንደበቶቻችን ንጽሕናና ምግባራችን። ያለ ንጽሕናና ያለ ምግባር ጮኸን አላደመጥከኝም ብንለው፣ ብንጠራህ አልሰማኸኝም ብንለው ያለ ጥርጥር መቼ ጠራኸኝ ነው የሚለው። ታስታውሱ ይሆን? ትጣራለህ እሰማህም አለው ነው የሚለው። ብንጮህ ያልተደመጥ ነው፣ ብንጣራ ያልተሰማ ነው። ምናልባት የኔና የእናንተ አጠራር ላይ ችግር ቢኖር ነው። እግዚአብሔርን እፈልገዋለሁ ግን አላገኘሁትም። ፈቃዱን ለማወቅ ታከትኩኝ ግን አልቻልኩም። ፈልገኝ ብሏል ግን እሱ አልገኝ አለ የሚል ጉርምርምታ እናሰማ ይሆናል። ክርስቲያኖች እግዚአብሔርን ማግኘት ማለት ፈቃዱን ማግኘት ማለት ነው። ፈቃዱን ማግኘት ማለት ደግሞ የማይፈቅደውን መተው ማለት ብቻ ነው ባጭሩ። የማይፈቅደው ውስጥ እየኖረን እግዚአብሔርን ማግኘት እንዴት ይቻላል? ከማይፈቅደው ፈቀቅ ብለን ስንፈልገው ነው እግዚአብሔር የሚገኘው። እግዚአብሔርን ቀርቦ ሳለ ጥሩት ነው የተባለው። በሚገኝበት ጊዜ ፈልጉት ነው ያለን ነብዩ። ፈቃዱን በማይፈቅደው መንገድ እያቀረብንለት ፈለግንህ ግን አላገኘንህም ብንለው እንዴት እውነት ሊሆን ይችላል? ክርስቲያኖች ወይንን በመርዝ ዕቃ ማርን በሬት ለውሶ ማቅረብ የሚፈቀደውን በማይፈቀደው መንገድ ከማቅረብ ጋር እኩል ነው የሚሆነው። ታዲያ እንዴት እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ኧረ እንደው ባይኖር ነው
ኧረ የለም እስከ ማለት የምንደርሰው ምናልባት እኔና እናንተ የሚፈቅደውን በማይፈቅደው መንገድ እያቀረብን እንዳይሆን እንጠርጥረው። ክርስቲያኖች ጾሙ ከግፍና ከዝሙት ጋር፣ ጸሎቱ ከቂምና ከጠብና ከክርክር ጋር፣ ምጽዋቱ ከንፍገትና ከስስት ጋር፣ ዝማሬው ከጭፈራ ጋር፣ ሽብሸባው ከዳንስ ጋር፣ ቅዳሴው ከመርከስ ጋር ምናቀርብለት ከሆነ እውነት ነው ፈቃዱን ማግኘት አንችልም። የቀረብነው እንመስላለን ግን ሩቆች ነን። እናስቀድሳለን ግን አንቀደስም። እንወድሃለን እንለዋለን ግን አንታዘዝም። ታዲያ እንዴት አድርጎ የመከራው ጊዜ ያጥራል? እንዴት አድርጎ የረዘመው ጊዜ ያጥራል? እንዴት አድርጎ ጥያቄያችን ይመለሳል? ብዙ ሰው አያችሁ እግዚአብሔር ርቆት ሳይሆን እግዚአብሔር ቀርቦት እንኳን መልስ ማግኘት አቅቶታል። ከኛ ሩቅ ነህ እንዳንለው ሰው እስከ መሆን ቀርቦናል። በምን እንወቅህ እንዳንለው በመገለጡ ራሱን ገልጦልናል። እንዴት ነው የምትወደኝ ብለን እንዳንጠይቀው እስከ ሞት ድረስ ወዶ አሳይቶናል። ታዲያ ከዚህ በቀር የኔና የእናንተን ጥቂት ጥያቄዎች ለመመለስ እግዚአብሔር ከኔና ከእናንተ በጣም ሩቅ ይመስለናል። ምናልባት እኔና እናንተ ርቀነው እንዳይሆን ራሳችንን ነው እንጠረጥር። እግዚአብሔርን ስለመስማቱ አንጠራጠረው። እኛ ግን በትክክል ስለመጠየቃችን ግን እንጠራጠረው ይገባል። ታዲያ ምን እናድርግ? ጥቂት ነጥቦችን ላስታውሳችሁ። የመጀመሪያው ክርስቲያን ሆይ ሁል ጊዜ መከራው ጸናብኝ፣ ቀኑ ረዘመብኝ፣ ጥያቄ መልስ አጣው ብለህ ጀርባህን እንዳትሰጠው፣ ተስፋም እንዳትቆርጥ፣ እንዳትመረርም፣ አምላክህንም እንዳትተው ሁል ጊዜ የማይታየውን ፈልገው፣ የማይታየውን እየው። ምን ማለት ነው? አንድ ጥቅስ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እንዲህ ይላል፣ የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርንና የዘላለምን ብዛት ያደርግልናልና። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው ይልላችኋል። እዩት፣ ልብ ብላችሁ አዳምጡት። የማይታየውን እንጂ የሚታየውን ባንመለከት ቀላልና ለጊዜው የሆነው መከራችን የክብርንና የዘላለምን ብዛት ያደርግልናል። የሚታየው የጊዜው ነው፣ የማይታየው የዘላለም ነው። ክርስቲያን ሆይ አንተ ግን ሁል ጊዜ ዓይኖችህን ከሚታየው ላይ አንሳና ወደማይታየው ወርውረው። የዓሣ አንበሪውን ዮናስ ተመልከተው። ዮናስ በዓሣ አንበሪ ሆድ ውስጥ ገብቶ የዓሣ አንበሪውን ጨጓራዎች፣ የዓሣ አንበሪውን ጥርሶች፣ የዓሣ አንበሪውን የሚፈጩ የሚያቀልጡ ኤንዛይሞች እነሱን አይደለም የሚመለከተው። እግዚአብሔር ያሳያችሁ፣ ልዑልም ያመልክታችሁ። ዓሣ አንበሪ ሆድ ውስጥ ሆኖ ጥርሱን አለመመልከት ከባድ አይደል? ይህን ነቢይ ተመልከቱት። ከሚታየው ጥርሱ በላይ የማይታየውን እግዚአብሔርን አይቷል። አያችሁ? ዓሣ አንበሪ ሆድ ውስጥ ሆኖ ወደ ቅዱስ መቅደስህ እመለከታለሁ። በዓሣ አንበሪ ከርስ ውስጥ ሆኖ ነቢዩ የሚያየው ቅዱስ መቅደሱን። ምን አይነት ድንቅ እይታ ነው! ክርስቲያኖች ይሄ ቃል አያጽናና? መቅደሱ ውስጥ ሆነን መቅደሱን መመልከት ያልቻልነው
እጆቹ ውስጥ ሆነን ተአምራቱን ያላጣጣም ነው። ረድኤቱ ስር ሆነን የረድኤቱ ሥራ ያልገባንን በመግቦቱ ጠብቆ ያኖረን ጥበቃውን አጋጣሚ ያደረግነውን እኛን አይገስጸንም? ከሱ ጋር ሆነን ርቀነዋል። አጠገቡ ሆነን አላወቅነው። እየዘመርንለት አልገባንም። እያገለገልነው አናውቀው። እውነቱን ነው ያሰባኪ እግዚአብሔርን የማያውቁ የእግዚአብሔር ሰዎች ብሎ የሰበከው። እየተናገርንለት አልገባንም። በአደባባይ የጮንለት በጓዳና ልቅስም እዩት። አሳ ነብሪ ሆድ ውስጥ ሆኖ እሱ የሚያየው መቅደሱን ነው። የማይታየውን ተመልከተው። እስከ መቼ ችግሩንና መከራውን ብቻ እያየን ተስፋ እንቆርጣለን? እስከ መቼ ሊውጠን የከፈተውን የዚህን ዓለም አፍ እያየን እስከ መቼ ተስፋ እንቆርጣለን? የመከራውን ጽናት ብቻ እየተመለከትን እስከ መቼ እግዚአብሔር ረስቶኛል፣ ጌታም ትቶኛል፣ ባይኖር ነው እንጂ ኧረ የለም እስከ መቼ እንላለን? እስከ መቼ ለኛ ያቃተውን ነገር ብቻ እያየን ለሱ የማይሳነውን ነገር ከማየት እስከ መቼ ተከልክለናል? ላንተ ያቃተን ነገር ብቻ እያየህ እስከ መቼ ምንም የሚሳነውን አምላክ ሳታይ ትቀራለህ? ባይፈቅደው ነው እንጂ አቅቶት አይደለም። ባስፈልግህ ነው እንጂ ነፍጎን እኮ አይደለም። ክርስቲያኖች እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠናከረልን ነው። ጠይቀ ነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም፣ የተሻለ እያዘጋጀልን ስለሆነ እንጂማ እግዚአብሔር እስከ መቼ ችግሩን እስከ መቼ ለኛ ያቃተውን ነገር እያየን እንላለን? ላንተ የሚያቅት ነገር የለም ተብሎ ነው የተጻፈው። ምን ያቅተዋል እግዚአብሔር? ክርስቲያኖች ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጠን ለምን ሰይጣንን ደስ እናሰኘዋለን? እንደውም ቅዱስ ዮሐንስ አፈወርቅ አንድ ውሻ አንተ ምግብ ስትበላ አጠገብህ ቢቀመጥ ከምግብህ እያነሳህ ብትሰጠው ውሻው አንድ ጊዜ ስላጎረስከው ርቆ የሚሄድ እንዳይመስልህ ጠግቦም የሚነሳ ይሆናል ብለህ እንዳትገምት። በሰጠኸው ቁጥር ወደ አንተ ነው የሚጠጋው። ሰይጣንም እንደዚህ ነው። አንድ ጊዜ ስታማረርለት የበለጠ ነው ወደ አንተ የሚቀርበው። እናም ይላል አምላክህን እያመሰገንከው ሰይጣንን በረሃብ ቅጣው ይላል። ስታጉረመርሙ ሰይጣንን አስደሰታችሁት፣ አጠገባችሁት። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው። እስከ መቼ? ክርስቲያኖች በዚህ ሁሉ አስጨናቂ ጊዜ፣ በዚህ ሁሉ መራራ በሚመስል ጊዜ፣ በዚህ ባለቀ ጊዜ እስኪ አይኖቻችን ሁል ጊዜ አጥቂዎቻችን ላይ፣ አሰናካዮቻችን ላይ፣ ፈታኞቻችን ላይ፣ የቤት ሥራ የሚሰጡን ላይ፣ ወሬ የሚጎነጉኑ ሴራ የሚያደሩት ላይ እንቶ እስኪ አነስማቸው፣ አናያቸው። ለመነኮሳት እንደታዘዘው የተስማ ድምፀ ወይትሪያ ገጸ የተባለውን እዚህ ባመጣውም ይሆናል። አትስማ አቲ የእግዚአብሔርን ማዳን የእጁንም ታምራት ብቻ እያየህ ጠብቀው። ያሳፍር እንደሆነ ታየዋለህ። ትላንትን ያሳለፈ ዛሬን አያሳልፍ። እዩ እኮ ይኸውላችሁ፣ የሚጥለንም የሚያነሳንም ተስፋ የሚሰጠንም ተስፋ የሚያስቆርጠንም የሚያበረታንም የሚያደክመንም የምናየውና የምንሰማው እይታችን ነገር ብቻ እይታ። ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት። የሚታየውማ እውነት ነው፣ ተስፋ ያስቆርጣል። የሚታየውማ እውነት ነው፣ ሲባጓ ያሳንቃል። ብዙ ወጣቶች እኮ ተስፋ ቆረጡበት። ለምን?
የሚታየውን ብቻ ስለሚያዩ ተስፋ ዛጋ ሚቆም ያበቃ ስለሚመስላቸው በምድር ተስፋ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። እይታችን ነው። የቅዱስ ኢዮብን እይታና የሚስቱን እይታ ተመልከቱ። ሚስቱ የኢዮብን የባሏን ቁስሎች ብቻ ነው የምታየው። ቁስሎቹን ብቻ፣ ልጆቿን ማጣቷን ብቻ፣ የንብረቷን መጉደል ብቻ ነው የምታየው። በቃ ኪስህን ብቻ ካየ ተስፋ ትቆርጣለህ። ያጣኸውን ነገር ብቻ ከቆጠርክ ጸሎት ታቋርጣለህ። የጎደለብህን ነገር ብቻ የምትደምር ከሆነ ለቤተ ክርስቲያን ለቅዱስ እግዚአብሔር ጀርባን ትሰጣለህ። ጥለው የሄዱትን ሰዎች ብቻ የምታይ ከሆነ ልዑል እግዚአብሔርን ትሳደባለህ፣ ታማለህ። እይታ ነው የሚወስነው። ከጎደለ ይልቅ የበዛብህን ማየት ስትችል ግን ከጠፋው ነገር በላይ የጠፋውን እጥፍ አድርጎ ሊሰጥ የሚችለውን አምላክ ማየት ስትችል ግን ያን ጊዜ ማመስገን ትችል። በኢዮብና በሚስቱ መካከል የነበረው እይታቸው ብቻ ነው። ኦርቶዶክሳውያን ምንድነው እይታችን? በሚፍለቀለቀው ነገር ውስጥ እግዚአብሔር ያወጣናል። መኖር በመሙላት ብቻ አይደለም፣ በመጉደል ውስጥም ያኖረናል። በመራብ ውስጥ ያጠግበናል። በሽንፍርና በነፋሳት በውርጮች መካከል ያሞቀናል ብለን እናምናለን። እንደዚህ ነው ያመኑት እኮ አባቶቻችን። ያመናኒ እንደጻፈው የረሃብ ጠኔ በገረፈኝ ጊዜ ይላል ስሙን እየጠራው ጸሎት እየጸለይኩ እጠግብ ነበር ይላል። ረሃብ ምንም አይወርባቸውም። ውርጩና ወሽንፍሩ በገረፈኝ ጊዜ የጸሎት የሙቀት ቀስ እያለ ያሞቀኝ ነበር ይላል። በረሃ ውስጥ ሳንበላም ያኖረን፣ አንድ ቀን በበላ ነው 40 ዓመት የሚያቆየን፣ አንድ ቀን በጠጡት ብዙ ዘመን የሚያሻግር ከሆነ መብልና መጠጥ ለአንተ ጥያቄ ለእግዚአብሔር ምኑ ነው? አየኸው ኢዮብን እይታውን ተመልከት። ቁስሎቹን አይደለም ያየው፣ የልጆቹን ጉድለት አይደለም ያየው፣ የቤቱን ሙላት መጉደል አይደለም የቆጠረው። የሰጠኝ እግዚአብሔር፣ ቀድሞውንም የሰጠኝ እግዚአብሔር፣ አሁንም የወሰደው እሱ ነው። ድጋሚም ሊሰጠኝ የሚችለው እሱ ነው። እኔ ያለኝ ሀብት ያለኝ አይደለም፣ ራሱ እግዚአብሔር ነው። እግዚአብሔርን የማመልከው ስለሚሰጠኝና ስለሚያጎለኝ ነገር አይደለም። እግዚአብሔር ስለሆነ ብቻ ነው። እሱን ለማምለክ ምንም ነገር ምክንያት አይደለም አለና አመሰግነዋለሁ አለ። አየህ፣ የማይታየውን ማየት ማለት ይሄ ነው።